ወንድማችን እንግዲህ ራሱን አላጠፋም ሰው ነው የሆነ መርዝ የሰጠው እየተባለ ነው። ቪዲዮውን ላሰማችሁና እኔ ራስ ሐሳብ ይሰጣለሁ። መጀመሪያ ውጭ ዲሮ ከውጭ ነው የገባው ሰዎች ማለት ነው። ከውጭ ገብቶ ሁለቱንም በራፍ ዝጉ እንዳትወጡ ምናምን ብሏቸው ወጣው ወደ ኋሽ ማንንም ሰው ከአረባ ግሉታል ውጭ ነው ሀዋሽ ማለት ነው። ሳውዲ ነበር ዙሪያት ነበር ኩሪያት ይገላል። አንቺ ጽፍ ያለሽ በውስጥ አማለሽ ምሳሌ ማለት ያው ወንድሜን ይዞት ነበረ አሁን ቀደም ማለት ነው። ግን አልገደለውም። ግን በጣም አሰቃይቶታል። አረባውን ወንድሜን ይዞት ነበረ አሰቃይቶታል እንጂ አልገደለውም። ግን በጣም ብዙ ቆይቶበታል። የኮምቦልቻ ልጅ ገድሏል። ማሚ የሚባላሉ ከአረባ ይገድለዋል። ከአረባ የዚህ ሀገር ከአረባ እንዴት አይገድም? የኛ ሀገርም ከአረባ ሆኖ ይገድላል። እንኳን የዚህ ሀገር ምናምን የሆነ ፖስት የምታደርጊው ነገር ትክክል አይደለም። ሱሱ በሰላምሽ ነው። በጣም አስጨነቀሽ። ከአረባማ ይገላል። እኔ የፈራሁት ማን ነው? ሰው ካልገደለው በቃ ሶስት ነው አማራ። አሁን ሶስት ነው። አንድ ሰው ገሎታል። ሁለተኛ ከአረባውን አስተካከላለሁ ሲል ሞቷል። ሶስተኛ ራሱን አጥፍቷል። ሶስተኛው ላይ ያለው ራሱን አጥፍቷል በሚለው ነው ውጭ ነው። እንግዲህ ይሄ ወንድማችን ሳውዲ አረቢያ ባይዘወይ ብዙ ጉዳ አላቸው ማለት ነው። እና ራሱን እንትን ብለው ነው ሲያወሩ የነበረ። አሁን ደግሞ አዳዲስ መረጃ እየመጣ ነው። ገባችሁ? እርግጠኛ ነኝ ቤቱን እሱ የሚኖርበትን የሚሰራበትን ቤት ብታዩ በእርግጠኝነት እንትን አይልም፣ ራሱን እንትን አይልም። ገባችሁ? ራሱን መጥፎ ነገር አያረግም። ለምን ካላችሁ በጭራሽ ውሸት። ለምን አንዳንዴ ሰውን ስንፈርድ ሆነ ምን ስንል ሆነ በአግባቡ ቢሆን መልካም ነው ብዬ እኔ እላለሁ። ገባችሁ? እና ይህ ወንድማችን እንግዲህ እርግጠኛ ነኝ ሰው የሆነ ነገር አድርጎታል እንጂ መብራት ከያዘው የሆነ ነገር ከሆነ ሰው ሊል ይችላል፣ ሊጮህ ይችላል፣ የሆነ ነገር ሊል ይችላል። ይሄ ግን ራሱን እንትን ያለ። ሁለተኛ ደግሞ ራሱን አጠፋበት የተባለበት ቤታ ደግሞ ምንም ነገር ራሱን የሚያጠፋበት ነገር የለም። ለምን ካላችሁ በጣም አንዳንዴ ነገርን ማየት አለብን። ገባችሁ? ስለዚህ ማረግ ያለብን እንደ ሐሳብና እንደ ሂሳብ ጅናይዙ መመርመር አለበት። ጅናይዙ አስከሬኑ ተመርምሮ ለፍርድ መቅረብ አለበት እንጂ እኔ አላመንኩም። ይቅርታ አድርጉልኝ። ለምን ካላችሁ ልጁ በጣም ትግስተኛ፣ በጣም ሰላማዊ የሆነ በጣም አደበኛ የሆነ ልጅ ነው። ገባችሁ? ሞት ለሁላችንም አይቀርም። አይኖ ይገባኛል። ግን ቢሆንም ይሄ ልጅ መመርመር አለበት። ገባችሁ? ጅናይዙ ተመርምሮ መታወቅ አለበት። ጅናይዙ ካልተመረመረ እሺ እንዳትሉ ያጀማ። በተለይ ቤተሰቦቹ ዘመዶቹ የምትከታተሉ ካላችሁ ጅናይዙን አስመርምሩ። የተለያየ መረጃ የተለያየ ነገር የተለያየ እየመጣ ስለሆነ ማረግ ያለባችሁ አስከሬኑን አስመርምሩት። ገባችሁ? ለእናትም እረፍት ነው፣ ለቤተሰብም እረፍት ነው። አሁን ግን ልጅሽ እንደዚህ ሆኖ ልጇ ምን እንደሆነ አታቅም፣ ልጇ በምን እንትን እንዳለ አታቅም። እና ምንድነው መደረግ ያለበት? መመርመር አለበት። አስመርምሩ ያጀማ፣ ዝም አትበሉ። ለምን የተደረገው ነገር ያማል። የተደረገው ነገር በጣም ነው የሚዘገንን፣ በጣም ነው የሚያሳዝን። እንደዛ ወንድማችን ሐሙዲ በረሃ ላይ ሙቶ አላህ ይርሐመው፣ አላህ ጀነተል ፈርዱስ ይወፍቀው። በሱ አንጀታችን እንትን ሳይል አንጀታችን እያለቀሰ ገና የሱን ሳንጨርስ ይሄ ወንድማችን ተደገመ ተባለ። ከዛ ምን ተባለ? ራሱን እንትን ብሎ ተባለ። እኔ አላምንም። ለምን አይታችሁት ከሆነ በጣም ሰላማዊ፣ በጣም የተረጋጋ፣ በጣም የተስተካከለ ልጅ ነው። ገባችሁ? ይሄ ነገር መጣራት አለበት እያልኳችሁ ነው። መጣራት አለበት። ለእናት ለአባትም ለእህት ለወንድምም ለቤተሰብም
የተስተካከለ መረጃ መሰጠት አለበት። ገባችሁ? እርግጠኛ ባልሆነ ነገር እርግጠኛ ባልሆነ እንትን ቤተሰብ መሰቃየት የለባቸውም። እኔ በጣም ነው ያሳዘኑኝ ቤተሰብ እናት አባት በጣም ነው ያሳዘኑኝ። ስለዚህ ይሄ ነገር መደረግ ያለበት ነገር መመርመር አለበት። ጂናይዙን አስመርምሩ። ጂናይዙን አስከሬኑን አስመርምሩና ከዛ ለቤተሰቦቹ ይታወቅ እውነቱ እንጂ ሙስተሂል መብራት ይዞት ሞተ አላምንም። ሐሙዲ ያነ ቆንጆ ልጅ አይታችኋል። እኋ በረሃ በልቶት ቀረ። አብሮት የነበሩ በሰላም ገቡ። ይሄ ነገር እየተደረገ ያለው ነገር እኔ አላቅም ወላሂ። ሁልጊዜ የወሎ እናቶች አልቅሱ የተባሉ እናቶች ወደኛ መስመር ያሉ እናቶች ሁልጊዜ በልጆቻቸው የሚያለቅሱት የሚያነቡት እኔ በጣም ነው የሚያሳዝነኝ። ስለዚህ ይሄ የወንድማችን ሞት መታወቅ አለበት። ጂናይዙ ይመርመርልን። አለቀ። ገንዘብ አዋጡ ከተባለ እናዋጣለን። ጂናይዙ ይመርመርና በትክክል ይታወቅልን። በትክክል እንዲታወቅልን እንፈልጋለን። ምክንያቱም ይሄ ተደባብቆ ተሸፋፍኖ በቃ ላሽ ተብሎ እንዲቀበር አንፈልግም። አስከሬኑን አስመርምሩ። ለምን ካላችሁ አሁን 3 አይነት ነገር ነው የተባለው። አንደኛ መብራት ተባለ፣ ሁለተኛ እንትን ራሱን ተባለ፣ ሶስተኛ ደግሞ ሰው እንትን ብሎት ሊሆን ይችላል። ስለዚህ ጂናይዙ አስመርምሩልን። አስከሬኑ ይመርመር። አስከሬኑ ካልተመረመረ ዝም ብላችሁ ድብቅብቅ አርጋችሁት እንዳሸኙት። ሞት ለሁላችንም አይቀርም፣ ሁላችንም እንሞታለን። ግን ይሄ ወጣት የሆነ ልጅ ምንም ተስፋ ያልቆረጠ እየሰራ ስራውን በአግባብ ገንዘብ እያገኘ ሚክ እያረገ እንዴት ነው ራሱን የሚያጠፋ ብላችሁ የምታስቡት? ራሱን ሊያጠፋ አይችልም በጭራሽ። ከኋላው የተደበቀ ነገር አለ። ገባችሁ? ወይ ምናልባት ከክፍለ ሀገር የሆነ ሰው ተጣልቶ መጥቶ ወይ እዚህ መጥተው እንትን ብለውት ምናምን ካልሆነ በጭራሽ ይሄ ወንድማችን ራሱን የሆነ ነገር ያረጋል ብዬ አላስብም። ገባችሁ? ለምን አንዳንዴ አስበን አልመን አስተካክለን መሄድ አለብን እና ሸራ